ቪዲዮ ራሱ ያየሁት ያለቀስኩ ነበር። ያየሁት ነበረው ጌታ ነው ያው እንደው እውነት እሙሽዬ ናት ያስለቀሰችኝ። እሙሽዬ ናት እንጂ እንደምሰተ ቤቱ ጭር ሲል ከፋኝ። እንደዛ እንዳላማሞቀው ትንሽ ያመት ባል ዛሬ ጭብሎ ሳቂ ከፋኝ። የሆነ ነገር አልታዘብሽም? የሆነ ነገር አልታዘብሽም? ሁለት ጊዜ ሲነሳ ቡሩኬ ሁለት ጊዜ ተነሳ። በጣም ነው በእውነት እግዚአብሔርን ሙሼ በጣም ያስለመድሽኝ ስትል እኔ እናትሽ አይደለሁም ስትል የሆነ ውስጤን በቃ አራራ ተይ እሷ ናት ቁሌት የሰራችው ትናንትና። እሷና ብሩኬ ነው የሰሩት። እስኪ እግዚአብሔር ላ የኔ ወርቃት ተሳሳች ጌታን ላ አልሄደችም። እውነት አልሄደችም። እግዚአብሔርን አይደለም የኔ ወርቅ ሙሼ ከፋታ እኔ ማሚደማ ብዙም አትመላ አትና ጌታን አይደለም በእውነት እምርልሻለሁ። እግዚአብሔርን ካልሰማች እኮ አልሰማችም ነው። እንዴት ታወራለች? ካልሰማች አይደለም። ኧረ እንደዛ አረጉ ተቃልተው ነው ያኔ ልንገራችሁና አሁን ስራ እንዳልሆነ እየገባኝ ነው። እውነቱ ስነግራችሁ ማለት ነው። አይ ብዙ ሰው እያለ ነው አሁን። ብዙ ሰው ካያችሁ በዛሬ ጽሁፍ ካያችሁ ስም አልጠራም። ከዛ በዛሬ ጽሁፍ ካያችሁ ስራ እንዳልሆነ ዛሬ ገባን እያሉ ነው ብዙዎቹ ካያችሁ። ኧረ እባክሽ ኧረ ተይ ዘርፌ ደግሞ ወይኔ ጉድ እኮ ነው። ስራ ነው እና ማን አስገድዳት ነው አሁን እዛ በታ የምትሄደው? ከጠላት ጠላች ነው ምን? ወይ እናንተ ደግሞ ስራ ነው ምንም ስላልሆነ ራሱ ስራ ነው ብለሽ አሳምኝ እንዳይደብርሽ። እስኪ ምን አይታችሁ ነው ዛሬ ስራ አልሆነ የምትሉ? ምን አያችሁ? ስራ እንደሆነ ፍንጭ ምን አገኘሽ? ሰላም እህቶች እንዴት ናችሁ? ሚሚ የኔ ወርቅ ዘርፌ ሁላችሁ የኔ እናት እግዚአብሔር ይመስገን። ብዙ ጊዜ ደስ ትልካለች ግን ሙሉ ሆኖ እኔ በጣም ይቀናል። አሜን። ሌላ ተስበሻ የምትገቢ ከሆነ ግቢ፣ አለበዛ ከገስቱ ላይ ጥፊ። ዘርፌዬ ደግሞ እውነት አይደለም የኔ ውድሽ። ቆይ መጨረሻውን ስራ ነው እህቴ። ምክንያቱም እውነት ቢሆን ጭራሽ እንደዚህ አይነት ነገር የለም። ስለዚህ ስራ ነው። እሺ ምንም አታስቡ። መጨረሻውን ብቻ ቅርብ ያድርገው። አንድ ነገር ሲመጡ ስራ ነው ይላሉ፣ አንድ ሲቀየር ስራ አይደለም። ወይኔ እነዚህ ላ ስራ ነው። እስቲ የኔ ወርቅ ማንኛውም ሴት ተጣልታ ማን ነው እናት ቤት የምትሄደው? ኧረ ተው እህቶቼ። ላላ ስራ ነው። ለሙሽ እኮ እንደ ሴት ልጅ እኮ ናት። እናንተ እንድትረዱ የምንፈልገው ነገር ሀይሚዬ ሙሼ ከብሩኬ ለይታ የምታያት አይደለችም። ልክ ነሽ፣ ግን ቢሆንም እኮ እኔ ግን ስራ ነው የሚመስለኝ። ምክንያቱም እኔ እንጃም የሚቀርታ አድርጊልኝ እህቴ፣ እኔ እውነት ነው አይመስለኝም። እኔ ግን ስልሽ ያው ሰሞኑ ራሴ እንደዛ ሳታልለው ነበርኩኝ። አሁን ግን ላ ማታለሉ ትችዋለሁ። እኔ ምንገርሽ ለምን መሰለሽ ወስኔ በቃ ስራ ነው የሚለኝ። እኔ አላውቅም። እስቲ ጻሮታ ዛሬ ልክ በእርግጥ ምንም አላየሁትም። የኔ ወርቅ የእውነቱን ልንገርሽ አለ በቃ ሙሼ እንትን ስትል የሆነ ሆድ ከፋኝ ሙሼ ያስለመሽኝ ምናምን ስትል ምን ልሁን በቃ ዛሬ ቀን በሙሉ ሳለቅስ ነው ያልኳት እንዴ። የኔስ ብትይ እውነት የት ቀረሽ ስትል በጣም ነው የሚከፋው። ወይኔ የምላቸው ልንገራችሁ። ቆይ አንድ የሚያስቅ ነገር ልንገራችሁ። ማሚዬ ጌታ ነው ብላችሁ ቪዲዮ በስልኬ ከፈትኩና በዛኛው ስልኬ ቲክታክ መደመዞን ጀመርኩ። የኔ ወርቅ አዳምጪ። በዛኛው ስልኬ ቲክታክ መቼም ስትመጪ ያስታውቃል እኮ አንቺ ከላይም ሆነሽ ይመጣልሻል አይደል ከታች እና የልኩኝ አንዱ ቤት ብሩኬ እየሰደቡ ነው። የኔ ወርቅ የሰማሽ ነው ወይ ትለፈልፋለሽ? አልሰማሽም። ካልሰማሽ መውረድ ነው። እና ብሩኬ ይሰድቡታል ተሰብስቦ ማለት ነው። እኔ ሲያዩ ምን እንዳሉ ታውቂያለሽ? ያቺ ሰላቢ ዘመድ ባይዋ መጣች ይላሉ። ጌታ ነው የምልሽ። ማነው የሚትይዘኝ ከታች? ጥሩ አደረጉልሽ። ዘርፌ ስነ ስርዓት አድርገ ያሳቀችኝ ፋሚሊ ወጣሽ ተገኝ ታች አውርዷት እና እኔ ወርቅ ደግሞ በዚህ አጋጣሚ ቅድም የላክሽልኝ ሰው ግን አላወቅኩትም። ጌታን አላወቅኩትም የነበረ ማለት አሁን ጭንቅላቴ ትክክል አይደለም። እኔ እኮ ጤነኛ አይደለሁም። በደንብ አላየሽም እንዴ? አላየሽም?
አየሁት ግን ግራ ከባኝ ማለት ማቀው ትንሽ ቆይቼ እመለሳለሁ ማለት ተጣርቼ ነው። እሺ ሚሚ ላክልኝ ባይሞ እኔ እነግርሻለሁ። ማን ነው ላክልኝ ላክልኝ። ይሞ ደግሞ ወላ ዝም በል ቆማሽከረኝ ሌላ ቆማሽከረኝ ይሙ አንቺ ወራዳ ማለት ነው። ወራዳ ስራ አይደለም። ዛሬ ነው እንደ ያወቃችሁት። ስራ አይደለም፣ ስራ ነው። ስራ አይደለም። ታኛ ቃጡልኝ ዘርፌና ፋፊ በቃ ግልብጥ ይላል። አንቺ ወደዛ ሌላ ቆይ የሚገታን ስራ አይደለም ተሰማኝ ሲል ማለት ነው። ይላል። ወይኔ ጉድ እኮ ነው። አንቺም ከማን ጋር ነው ያለሁት? እኔ ቦታው መረዳት አለብሽ። አሁን እዚህ ጋር ስራ ይሁን አይሁን እሱ ታዩና፣ አሁን እኔ ስልሽ በቤተሰብነት የከፋኝ ነገር የእውነት እኔ ዛሬ ቤተሰቦች እንኳን አደረሳችሁ አላልኩም። እግዚአብሔር ነው የምልሽ። እነሱ ሲመጡ ለእኛ ድምቀታችን ናቸው። ስደት ላይ መኖራችን እንረሳበታለን፣ በእነሱ እንደሰታለን። አስቢ እና ከጠዋት ጀምሮ ከሰዓት ሆነ ቤቱ የጠበቅኩት የሆነ በቃ አንድ ላይ ሆኑ ማለት ነው። የጠበቅኩት እንደዚህ አይደለም የጠበቅኩት የተረበሽኩኝ እንጂ ሌላ ነገር አይደለም። ወይ ሞት ያዥ የኔ እናት ሞት ያዥ ሰብር ይስጥሽ። ፋፊ እኮ ናት የወለደ ነው አረጊት አለች። እኔና አንቺ ያርጉት ነኝ ማለት ነው። ያንቺ አይደለ ሲሙኝማ ደግሞ ማለት ነው። በዛሬ ጽሁፈት ምንድን ነው? በዛሬ ጽሁፈት ስራ አለመሆኑ ብዙ ሰው ተረዷል። ምንድን ነው ጽሁፈቱ? ኧረ ተረቷል አይደለም። በዛሬ ጽሁፉ እኮ የተባልሽው እኮ ከታች የሚሰጠው ላይ ነው እኮ። ሌላ ቆይ ማንዴ ሌላ መጀመሪያ ሲገቡ አብራችሁ አይደለም እንዴ የምትመጡ አለ ለብሩኬ። ከዛ ትንሽ ቆይታ ደግሞ ሃይሚ ብሩኬ የት ሄደ እንዴ? 2 ጊዜ ተነሳ። እንዴት አይነሳም? እና የወለደ እንጀት አይደል እንዴ? እንዴት አይነሳም? ምን ሆነሽ? እየተመታች ነው እኮ እንደ ጭራ ነው። እኔ ወርቅ እኮ እየተመታች እኮ ናት እኮ እንደ ጭራ አይቆይ። ሚሚ የፈለገችው ነገር አላገኘችም። አንቺ አልገባሽም። አላገኘችም የፈለገችው ነገር። ስጋ ይታረድና ድመቱ ሳያገኝ ሲቀር ይቀባጥራል። ላይ ይወጣል፣ ታች ይወርዳል፣ ሰው ይዋጭራል። አየሽ? አዎ ብሩኬ ማለት ነው። አይቀመጥም እንደ ጭራ እሙሽ የታባብሳለች ወይ? አንድ ሰው ተባሉ ጋር ተጣልቶ አማቱ ዘንድ የማይሄድበት ምክንያት አለ እንዴ? የለም። እኔ እኮ ያልኩት ለዛ ነው። ስራ ባይሆንም ታዲያ አስማላታ ባይሆንም አትሄድም። ተጣላችሁ ነው አትሄድም። ምን ልታረግ ትሄዳለች? ከህይወታ አሁን ትናንትና እንደ ሪል ውሰዱ። ከህይወት የወጣሃል እና አልመጣም አልፈልግህም ብላ ሄዳለች አይደለም? ምን ትሰራለች እዛ? ስራ የኔ ወርቅ ስቶፕ ማየት ያለባት ምን ሆነሽ ነው? ምን ልትሰራ እኔ አሁን ከባሌ ተጣለው አይደለም፣ ምንም ነገር የለኝም። ልጅ ቢኖረኝ አይ ለልጄ ብዬ እሄዳለሁ። ግን ገና ምንም ነገር ሳንባባል በፊት ምን እሰራለሁ? ቅርበታቸው ገባሽ? በጣም ልጠይቃት። የኔ ፍቅረኛሽ ነው፣ ታፈቅሪው ፍቅረኛሽ ነው። ግን ቤተሰብ ተለያየን። እሺ ተለያየን፣ ምን እሰራለሁ? ተለያየን አልተለያያችሁም እኮ። መለያየት እኮ እንደዚህ አይደለም። አይ ተዋት፣ እሷ ከሌለች እኔ ናት ራሱ አይደለም። ያ ነገር አላገኘችም። አሁን ናኒ ፈልጎት ናኒ ይሄ አንድ የሚተሻሻለ እሱ አላገኘችም። ሚስትሽን ፈልግ፣ ባልን ፈልግ። በስነ ስርዓት ከሆነ አስቡ እንጂ እንግዳ አለ። እንግዳ ትተንፍስበት። ዝም በል አሁን እናንተ
ሁላችሁ ቤቶቼ እንኳን አደረሳችሁ ለጌታ እንኳን አብሮ አደረሰን። እንዴት ነሽ? እግዚአብሔር ይመስገን ለልደቱ። እንዴት ናችሁ? ከነ ሞላ ቤተሰቦቻችሁ እንኳን አደረሳችሁ። ሰላም ናችሁ ወይ? እንኳን አብሮ አደረሰን። ያው ቤተሰቦቻችን አናውቅም፣ ግን እዚህ ጋር ያለ ነው ያው እኛው ደርሰን እንግዲህ እናንተ ያው በስልክም ቢሆን አልደወልንም። እኔ በአጋጣሚ ማንንም አላገኘም። እውነት ማንዋል እኔም አልደወልኩም፣ ግን ይሄን አላቸው ነው የሚባለው። እውነት የዛሬ ጭካኔ አባቴ ላይ ሁሉ ጨካንኩኝ። እግዚአብሔር ለምን እንደሆነ ግን አላውቅም። አስጠላኝ ስልክ ማውራት ደበረኝ። አንቺ አይደረግም። አባት ነው። እግዚአብሔርን ነው ብለሽ ነው ወጥ መድኃኒዓለምን ካርድ የገዛው ኧረ ከትናንት ወዲያ ነው ያስቀመጥኩት። የሚበልጥ ማንም የለም። ነገ በጠዋት ተነስተሽ አልደውልም። እኔ ነገ ቪዲዮ ሳላይ ማንንም ማውራት አልፈልግም። ኧረ ተይ አይባልም። ጌታ ሌላው ቢቀር እንኳን አደረሳችሁ ብለሽ በዋትስአፕ እንኳን አስቀምጪላችሁ። ዋትስአፕ ምናምን የሚጠቀም የለም። ወንድሞቼ ዋትስአፕ አይጠቀሙም። በቃ ደውዪ። እኔም ለነገሩ ካርድም አልገዛው፣ ግን ለእህቴ እንኳን አደረሳችሁ ብዬ ዋትስአፕ ገና አስቀምጣለሁ እንጂ እስካሁን አላናገርኳቸውም። የምላለሁ በሰላም ያድርጋቸው ቸሩ መድኃኒዓለም። አማነሽ ወይ እና ሚሚዬ አውሪያቸው። አዲ ኖርማል ነው እኮ ማንም ሰው ማንኛችንም ሰው ይጋጫል። ካፍዬ ለምዶ ታውቂያለሽ። እኔ ደግሞ የሆነ ነገር ሲከፋኝ እጣላለሁ። የሆነ ነገር ከተናገሩኝ እነሱ በጥሩ ያወሩኝ፣ እኔ ወደ ክፋት አድርጌ እንትን ነው። ለዛ እኮ ነው ውዴ። ምንድነው ኤችቢ ምንድነው የምትልሽ? አታንፍሽ የኔ ፍቅር